ሰላም እንዴት ናችሁ? የአስረኛ ክፍል ፊዚክስ ዩኒት 4 ላይ ነው የምገኘው። ዩኒት 4 እንግዲህ ስታቲክ ኤንድ ካረንት ኤሌክትሪሲቲ የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒቱን ሶስተኛ ክፍል እናያለን ማለት ነው። የዛሬው ቶፒካችን የሚሆነው እንግዲህ ዘ ኤሌክትሮስኮፕ የሚል እና ከስር ደግሞ ሌላ አንድ ርዕስ ይኖረናል። ኤሌክትሪካል ዲስቻርጅስ የሚል ወይም ኤሌክትሪካል ዲስቻርጅ የሚል ቶፒክ ይኖረናል ማለት ነው። በእነዚህ ቶፒኮች ዙሪያ እየተማርን ለተወሰኑ ደቂቃዎች እንቆያለን ማለት ነው። በመጀመሪያ ደረጃ እንግዲህ ኤሌክትሮስኮፕ ምንድን ነው የሚለውን ነገር እናያለን። ዋት ኢዝ ኤሌክትሮስኮፕ ጋይስ? Electroscope is a very sensitive instrument which can be used to detect the types of charge, to identify whether an object is charged or not, to measure the quantity of charge, and to know whether an object is a conductor or insulator. ኤሌክትሮስኮፕ የሚባለው እንግዲህ ቬሪ ሴንሲቲቭ የሆነ ኢንስትሩመንት ወይም ቱል ነው። አገልግሎቱም ዘርፈ ብዙ ነው፣ ከቻርጅ ጋር በተገናኘ ማለት ነው። የመጀመሪያው ምንን ዲቴክት ለማድረግ to detect the type of electric charge, whether positive or negative መሆኑን ዲቴክት ለማድረግ to identify whether an object is charged or not, አንድ ኦብጀክት ቻርጅድ ነው አይደለም የሚለውን ነገር ለማወቅ፣ እንዲሁም ደግሞ to measure the quantity of charge, ኦኬ ቻርጁን ምን ለማድረግ መጠኑ ምን ያክል እንደሆነ ለማወቅ፣ ከዛ በተጨማሪ ደግሞ የሆነ ኦብጀክት ኮንዳክተር ነው ወይስ ኢንሱሌተር ነው የሚለውን ነገር ለመለየት ይረዳናል ማለት ነው ኢንስትሩመንት። ስለዚህ ኢንስትሩመንት ማለት እዚህ ጋር በስዕል የምታዩት ነው። ኦኬ ይሄ ማለት እንግዲህ which is said to be ምን ይባላል? ኤሌክትሮስኮፕ ተብሎ ይጠራል። እንደምታዩት ግላስ ነገር ነው፣ የሲሊንደሩ ግላስ ነገር ነው ጋይስ፣ ግላስ ነገር ነው። ከዛ እዚህ ጋር ሜታል ሮድ አለው። ከዛ እዚህ ጋር ደግሞ የሆነ ስፌር ነገር ወይም ደግሞ ሜታል ፓን ነገር አለው ማለት ነው። ወይ ፕሌት ነገር ወይ ስፌር ነገር አለው ማለት ነው እዚህ ጋር። ከዛ እስር ደግሞ ጎልድ ሊፍ ወይም ደግሞ ጎልድ ፎይል ይባላል። ቅጠል የመሰለ ነገር ነው ፎይል ወይም ደግሞ ጎልድ ሊፍ ልንለው እንችላለን። ከስር ያለው ስስ የሆነ ቅጠል የመሰለ ከወርቅ የተሰራ ፓርት ነው ማለት ነው፣ እዚህ ከሜታል ሮዱ ጋር አታች የተደረገው ማለት ነው። ስለዚህ ይህ ነገር ደግሞ አጠቃላይ ያለው ነገር አይደር ፕላስቲክ ኦር ግላስ ሊሆን ይችላል ማለት ነው። ኢንሱሌተር ነገር ነው። ዜን እዚህ ጋር ወደ ውስጥ ምንም ነገር እንዳይገባ ከላይ ይከደናል፣ ወይም ደግሞ ምንም ወደ ውስጡ መግባት አይችልም። ውስጡ ቫኪዩም ነገር ነው ማለት ነው። ቫኪዩም ነገር ነው እዚህ ጋር የሚሆነው። ከዛ ወደ ኋላ ስንመለስ it consists of a glass container with a metal rod inside that has two thin pieces of gold foil attached. ጎልድ ፎይል የሚለውን ጎልድ ሊፍ ማለትም ትችላላችሁ። ምን አለው አለ። ይሄ እንደምታዩት እንግዲህ ከፕላስቲክ ወይም ከግላስ የተሰራ ሆኖ ወደ ውስጡ የሚያልፍ ሜታል ሮድ አለው። ሜታል ሮዱ ላይ ውስጠኛው ጋር ጎልድ ሊፍ ወይም ጎልድ ፎይል አታች ሆኗል። ከውጨኛው ጋር ደግሞ ሜታል ፓን ወይም ደግሞ ስፌር ነገርም ሊሆን ይችላል፣ ሜታል ስፌር ነገር ይገጠምለታል ነው የሚለው እዚህ ጋር። ኦኬ the other ends of the metal rod has a metal plate attached to it outside of the glass container. ከውጭ በኩል ያለው ሜታል ሮድ ላይ አታች የሆነው ነው ሜታል ፕሌት የምንለው። ዲያግራሙ ከስር አለ ይለናል። ስለዚህ a diagram of gold leaf electroscope is shown in the figure below. ጎልድ ሊፍ ወይም ደግሞ ጎልድ ፎይል ማለት እስር ከስዕሉ ላይ ያያችሁት ከጎልድ ፎይል የተሰራ ኤሌክትሮስኮፕ ከስር አለ ይላል። ይሄ ማለት ነው። then when a charged object like the positively charged rod in figure 4.4 is brought close to but not touching the neutral metal plates of electroscope, the negative charge in the gold foil, metal rod and metal plate would be attracted to the positively charged rod ይለናል። አሁን ይህን ስዕል ተመልከቱ። በመጀመሪያ ደረጃ መጀመሪያ ላይ ያለውን ስዕል የመጀመሪያው ኒውትራል የሆነ ኤሌክትሮስኮፕ ነው። ኒውትራል ኤሌክትሮስኮፕ ስንል በውስጡ ኢኳል ነምበር በሚባል ደረጃ ፖዘቲቭ እና ኔጌቲቭ ቻርጆችን የያዘ ሁለቱንም ማለት ነው። ስለዚህ እኩል ከሆኑ እርስ በርሳቸው ስለሚጠፋፉ ወይም ባላንስ ስለሚሆኑ ኒውትራል ነው እንላለን። አሁን ኬሚስትሪ ላይ ስለ አተም ስተዋሩ አንድ አተም ኒውትራል አተም ነው ስንል ኢኳል ነምበር ኦፍ ፕሮቶን ኤንድ ኤሌክትሮን ሲይዝ ነው። ላይክ ለምሳሌ አሁን ሶዲየም የተባለ ሜታል ብትወስዱት የሶዲየም አተም ኦኬ ሶዲየም ማለት አቶሚክ ነምበሩ 11 ማለት ነው አይደለ?
ስለዚህ 11 ነምበር ኦፍ ኤሌክትሮን አለው 11 ነምበር ኦፍ ፕሮቶን አለው ማለት ነው። በት ሶዲየም ኤሌክትሪካሊ ቻርጅድ ከሆነ አንድ ኤሌክትሮንን ሉዝ ያደርግና ሶዲየም ፕላስ ይሆናል። ስለዚህ ፕላስ ቻርጅ አለው እንላለን ማለት ነው። ሶ ኒውትራል አይደለም እንላለን ማለት ነው። ኒውትራል ከሆነ ግን ነምበር ኦፍ ፕሮቶን እና ኤሌክትሮን እኩል ስለሚሆን ቻርጅ የለውም ብለን እናስቀምጣለን። ስለዚህ እዚህ ጋር ያለው ኤሌክትሮስኮፕ ኒውትራል ነው። ያ ማለት እኩል ነምበር ኦፍ ፕሮቶን ኤንድ ኤሌክትሮን አለው ወይም ፖዚቲቭ ኤንድ ኔጌቲቭ ቻርጆች እኩል ናቸው እንደማለት ነው። ዴን ሁለተኛው ስዕል ላይ እንግዲህ ይህንን ሮድ እዩት። ይሄ ሮድ እንግዲህ ኔጌቲቭሊ ቻርጅድ ሮድ ነው። ኔጌቲቭሊ ቻርጅድ ሮድ ነው። ኔጌቲቭሊ ቻርጅድ ሮዱን ወደ ኤሌክትሮስኮፑ ስናስጠጋው ምን ይፈጠራል? እንግዲህ ኤሌክትሮስኮፑ ላይ ፕሌቱ ላይ ሮዱ ላይ ሊፉ ላይ ምን አለ? ኤሌክትሮን እና ፕሮቶኖች አሉ አይደለ? ስለዚህ ኔጌቲቭ ከሆነ የተጠጋው ሮድ ከውስጥ ያሉት ፕሮቶኖች ወደ ውጭ ይወጣሉ፣ ወደ ውጭ አትራክት ይደረጋሉ ቢኮዝ ይሄ ኔጌቲቭ ስለሆነ ማለት ነው። ወይራስ እዚህ ጋር ሮዱ ላይም ፕሌቱ ላይ ያሉ ኔጌቲቭ ቻርጆች ደግሞ ወደ ታች ይወርዳሉ። ወደ ምኑ? ወደ ፕሌቱ። ወደ ፕሌቱ ይወርዱና ይጠራቀማሉ። ፕሌቱ እንግዲህ ይሄኛው ፕሌቱ ሳይሆን ሊፉ ማለት ነው ወይም ፎይል የምንለው እዚህ ጋር አንደኛው ሊፍ ኔጌቲቭ ነው የያዘ፣ ይህም ኔጌቲቭ ነው ቢኮዝ ከላይ ጀምሮ ያሉ ኔጌቲቮች ወደ ታች ወርደዋል። ለምን ከተባለ እዚህ ጋር ኔጌቲቭ ቻርጅ ስላስጠጋን ተመሳሳይ የሆኑ ቻርጆች ደግሞ ሪፕል ስለሚደራረጉ ስለሚገፋፉ በዚህ በሮዱ ላይ ያሉት አጠቃላይ በዚህ በሜታል ሮዱ ላይ ያሉት ኔጋቲቭ ቻርጆች ወደ ታች ይወርዳሉ፣ ይገፋሉ በዚህኛው ሮድ ማለት ነው፣ በላይኛው በኔጌቲቭ ቻርጅድ ሮዱ። ከዛ እዚህ ጋር ይሰበሰባሉ። ይሄም ኔጌቲቭ ስለሆነ ደግሞ እርስ በርሳቸው ስለሚገፋፉ ይሄ ጎልድ ፎይሉ ዳይቨርጅ ይሆናል። አያችሁ፣ መጀመሪያ እዚህ ጋር ፓራላል ነበር ኒውትራል እያለ እዚህ ጋር ዳይቨርጅ ይሆናል፣ ወደ ላይ ይነሳል፣ ይሄም ወደ ላይ ይነሳል። ስለዚህ ኤሌክትሮስኮፕ አፕሮች ዊዝ አ ኔጌቲቭ ሮድ ላይክ ቻርጅ ፎይልስ ሪፕል። ቻርጅ ፎይሉ ምን ይሆናል? ሪፕል ይሆናል። በተመሳሳይ ፖዚቲቭሊ ቻርጅድ የሆነ ሮድ ደግሞ ወደ ኤሌክትሮስኮፑ ስናስጠጋ ፖዚቲቭ ቻርጁ ኔጌቲቭ ቻርጆችን አትራክት ስለሚያደርጋቸው ከውስጥ ጀምሮ ያሉት ጎልድ ፎይሉ ላይም በሉት እዚህ ሜታል ሮዱ ላይም እዚህ ሜታል ፕሌቱ ላይም ያሉት ኔጋቲቮች በሙሉ ተሰብስበው ወዴት ይጠጋሉ? ወደዚህ ሜታል ሮድ ይጠጋሉ ማለት ነው። ቢኮዝ ይሄ ፖዚቲቭ ነው፣ ይሄኛው ኔጌቲቭ ስለሚሰሳው። ወይራስ እዚህ ኤሌክትሮስኮፑ ላይ ያሉ ፖዚቲቮች ምን ይሆናሉ? ወደ ታች ይገፉና ሊፉ ጋር ይቀመጣሉ፣ ጎልድ ሊፉ ላይ። ከዛ ጎልድ ሊፉ ይሄም ፖዚቲቭ ስለሆነ እርስ በርስ ይገፋፋሉ፣ ሪፕል ይደራረጉና ዳይቨርጅ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ኔጌቲቭም ሆነ ፖዚቲቭ የሆነ ሜታል ሮድ ስናስጠጋ እዚህ ጋር ጎልድ ሊፉ ዳይቨርጅ የሚሆን ከሆነ ወይዘር ፖዚቲቭ ወር ኔጌቲቭ ቢሆን ዳይቨርጅ የሚሆን ከሆነ ያስጠጋነው ኦብጀክት ቻርጅድ ነው ማለት ነው። ኒውትራል የሆነ ነገር ብናስጠጋ ግን ምንም አይነት ለውጥ የለውም ማለት ነው። ዴን ከዚህ በተጨማሪ ተች ብናደርገው አሁን ማስጠጋት ነው። ኦኬ ወደዚህ ነው ያስጠጋ ነው። በት ኖት ተች አይደለም የሚለው እዚህ ጋር የት አለ? በት ኖት ተቺንግ ኦኬ ኢዝ ብራውት ቱ ክሎዝ ቱ በት ኖት ተች ነው የሚለው። ብናስጠጋው ማን ነው? ብናስነካው ምን ሊሆን ይችላል? ካስነካ ነው እነዚህ ፖዚቲቭ ቻርጆቹ ምን ይሆናሉ? ከዚህ ጋር ሄደው ይገባሉ፣ ኒውትራላይዝ ያደርጉታል ይሄንን ማለት ነው። ይሄኛው ዳይቨርጅ እንደሆነ ይቀራል። በተመሳሳይ እዚህ ጋርም ብናስጠነካው የፖዚቲቭ እና ኔጌቲቭ አትራክት ይደራረግና ወደ ሮዱ ይሄዳሉ። እዚህ ያሉ ኤሌክትሮኖች እዚህ ጋር ፖዚቲቮች ይቀሩና ይሄ ዳይቨርጅ እንደሆነ ይቀራል ማለት ነው። ስለዚህ እዚህ ጋር ኤሌክትሮስኮፕ አፕሮችድ ዊዝ ፖዚቲቭሊ ሮድ ላይክ ቻርጅ ፎይል ሪፕል ኦኬ። ስለዚህ ቻርጅ የሆነ ነገር ስናስጠጋበት እዚህ ጋር ያለው ፎይል ዳይቨርጅ ይሆናል ማለት ነው። ሶ ዘ ፕሬዘንስ ኦፍ ቻርጅ መኖሩን አይደንቲፋይ ማድረግ ቻልን ማለት ነው። ከዛ በተጨማሪ ማግኒቲዩዱ ምን ያክል እንደሆነ ለምሳሌ ምን ያክል ቻርጅ ነው የተጠጋ ምናምን የሚሉ ነገሮች እዚህ ጋር ሪዲንግ ምናምን አለ ማሽኑ ጋር ወይም ኢንስትሩመንቱ ጋር ሪዲንጎች አሉ፣ ማንበቢያዎች ማለት ነው። ስለዚህ እሱን በማየት መለየት ይቻላል። ኦኬ ስለዚህ the charge can moves freely from the foil up the metal rod onto the metal plate because of the metal or gold is
metal 2 is a conductor። ስለዚህ ምንድነው እያለ ያለው እዚህ ጋር ያሉ ፖዚቲቮች ነገሮች በሙሉ ወዴት ይሄዳሉ? ወደ ላይ ሄደው ይሰበሰባሉ ነው የሚለው። ከዛስ there is now more negative charges on the plate and more positive charges on the gold foil sleeve። እዚህ ጋር ደግሞ ሞር ኔጋቲቭ ቻርጆች የት ላይ? ፕሌቱ ላይ። ጎልድ ፎይሉ ላይ ደግሞ ፖዚቲቮች አይደለ? የዚህኛው ስዕል ላይ ፖዚቲቮች ጎልድ ፎይሉ ላይ ይሰበሰባሉ፣ ፕሌቱ ላይ ደግሞ ኔጌቲቮች ይሰበሰባሉ። ለምን ከተባለ ያስጠጋ ነው ብራውት ያደረግነው ሮድ ፖዚቲቭሊ ቻርጅ ስለሆነ ማለት ነው። ከዛስ it's important to remember that the electroscope is still neutral። ኒውትራል ነው፣ ቻርጅ አላደረግነውም ብለናል። The charges have just been induced to move to different parts of the instrument. The induced positive charges on the gold leaf forces them apart since like charges repel. This is how you can tell that the rod is charged። ስለዚህ ይህ ሀሳብ ምንድነው መሰላችሁ? ኤሌክትሮስኮፑ መጀመሪያ ኒውትራል ነው። ከዛ ፖዚቲቭሊ ቻርጅድ የሆነ ነገር ስናስጠጋ እዚህ ኤሌክትሮስኮፕ ላይ ያሉ ፖዚቲቭ ቻርጆች ወደ ታች ይገፋሉ፣ ፑሽ ይደረጋሉ ወይም ሪፕል ይደረጋሉ። እዚህ ጋር ፖዚቲቭ ስለሆነ ወደ ታች ይወርዳሉ ሁሉም፣ ኔጌቲቮች ደግሞ ወደ ላይ ይወጡና ይሳባሉ። ከዛ እዚህ ጋር የተሰበሰቡት ደግሞ ላይክ ቻርጆች ስለሆኑ ጎልድ ፎይሉ እርስ በርሱ ሪፕል ይደራረግና ዳይቨርጅ ያደርጋል ነው ሀሳብ። ስለዚህ በውስጡ ያ ሜታሊክ ሮድ ያስጠጋ ነው ሜታሊክ ሮድ ቻርጅ ሆኗል አልሆነም የሚለውን ነገር በዚህ ወይ አይደንቲፋይ ማድረግ ይቻላል ማለት ነው። ኢንዲዩስድ ማለት እዚህ ጋር ማለት ነው ጋይስ ስናስጠጋው የሚፈጠረው ነው። ታች ታረግ ነው ግን ኢንዲዩስድ ሳይሆን የሚሆን ሙሉ በሙሉ አትራክት ነው፣ ተተነካካ ሙሉ በሙሉ ወደዛኛው ነው የሚሄደው ማለት ነው። አሁን ይሄንን ሮድ እዚህ ጋር ባነካካው ቀጥታ ኤሌክትሮኖች ወደዚህኛው ነው የሚፈሱት ማለት ነው። ኦኬ ለምሳሌ አሁን የሆነ ማግኔት አለ። ማግኔት ተመሳሳይ ዋልታ ከሆነ ስታጠጋጉት ምን ይሆናል? ይገፋፋል። ተቃራኒ ዋልታ ተሆነስ ይሰሳባል። ሶ ፎርሱ አለ በመካከል ማለት ነው። ኢንዲዩስድ ሆነ ማለት ምንም አይነት ተች ሳይኖር ያለው ኢፌክት ማለት ነው። ተች ከሆነ የሚፈጠረው ነገር ደግሞ ሌላ ነው። ኦኬ when the rod is now moved away from the metal plate, the charges in the electroscope spread out evenly again and the leaves will fall down again because there is no longer an induced charge on them። አያችሁ ይህንን ሮድ ቻርጅ የተደረገውን ሮድ እዚህ ጋር ያለው ወይዘር ኔጌቲቭ ወር ፖዚቲቭ ሪሙቭ ብናረገው እዚህ ጋር ያሉት ፖዚቲቭ ቻርጆችም ወደ ታች፣ እዚህ ጋር ያሉ ኔጌቲቭ ቻርጆችም ወደ ላይ ሁላ ይሰራጩና ኢቨንሊ በሆነ ወይ ዲስትሪቢዩት ይሆኑና ኖርማል ይሆናል። ፎይሉም ወይም ጎልድ ፎይሉም ወደ ነበረበት ቦታ ይመለሳል። ነገር ግን አስነክተ ነው ከሆነ ከዚህ ከስፌሩ ጋራ ወይም ደግሞ ከሜታል ፕሌቱ ጋር አስነክተው ነው ከሆነ ያስጠጋ ነው ኔጌቲቭ ከሆነ እዚህ ፖዚቲቭ ሙሉ በሙሉ ወደዚህ ፈስና ይሄኛው ዳይቨርጅ እንደሆነ ይቀራል። እዚህ ጋር በተመሳሳይ አስነክተ ነው ከሆነ ኔጌቲቭ ቻርጆቹ ወደዚህ ወደ ሜታል ሮዱ ሄዱና እዚህ ጋር ዳይቨርጅ እንደሆነ ይቀራል ማለት ነው። ግን ሳናስነካ ከሆነ ኢንዳክሽኑ ወይም ደግሞ ኤፌክቱ ይቀራል ማለት ነው። ሳናስነካ ካስወገድ ነው ወደ ነበረበት ይመለሳል ማለት ነው ባጭሩ። ይሄ ነው እንግዲህ ኤሌክትሮስኮፕ የሚባለው። ኤሌክትሮስኮፕ እንግዲህ ለምን ይጠቅማል ብለናል? አንደኛ whether an object is charged or not የሚለውን ነገር ለመለየት፣ ሁለተኛ ቻርጅ ከተደረገ በምን ያክል አማውንት ነው ማግኒቲዩዱ ምን ያክል ነው የሚለውን ደግሞ ሪዲንግ ስላለው እሱንም ይነግረናል። ሶስተኛ ቻርጅ የተደረገው ነገር ፖዚቲቭ ነው ወይስ ኔጌቲቭ ቻርጅ ነው የሚለውንም ለመለየት ይጠቅመናል። ከዛ በተጨማሪ ደግሞ ያ ያስጠጋ ነው ኦብጀክት ኢዳቴ ኮንዳክተር ኦር ኢንሱሌተር የሚለውን ሁሉ ሳይቀር ይነግረናል ማለት ነው። ስለዚህ የኤሌክትሮስኮፕ ጠቀሜታ ምንድነው ከተባላችሁ እንደዛ አድርጋችሁ መንገር ወይም ማስረዳት ትችላላችሁ። An electroscope is a device that is used to detect the presence of electric charge on a body። የሆነ ኦብጀክት ወይም የሆነ ባዲ ላይ ኤሌክትሪክ ቻርጅ መኖር አለመኖሩን ለመለየት። አሁን በዚህ ግሬድ ሌቭል መኖር አለመኖሩን ብቻ ነው። አያችሁ እዚህ ጋር ለምሳሌ ቻርጅ ያስጠጋል ፖዚቲቭም ኔጌቲቭም። ከዚህ ኢፌክቱን አየ ነው ጎልድ ፎይሉ ዳይቨርጅ አደረገ። ዳይቨርጅ መሆኑ እዚህ ጋር ወይዘር ፖዚቲቭ ኦር ኔጌቲቭ ቻርጅ የሆነ ኦብጀክት ተጠግቷል ማለት ነው። ግን ኔጌቲቭ ነው ወይስ ፖዚቲቭ ነው የሚለውን ነገር ዲቴል አማውንቱ ምን ያክል ነው ምናምን የሚለውን ነገር ደግሞ
በሌላ ግሬድ ሌቭል የምትማሩት ይሆናል ማለት ነው። እዚህ ጋር መኖሩን ብቻ ቻርጅ መኖሩን ብቻ እንድታውቁ ነው የተደረገው ማለት ነው። ሌላኛውና ሁለተኛው ቶፒክ ደግሞ ኤሌክትሪካል ዲስቻርጅ የሚል ነገር አለ። ኤሌክትሪካል ዲስቻርጅ ዋት ኢዝ ኤሌክትሪካል ዲስቻርጅ? እዚህ ጋር ኬ ኮንሰፕቶችን እያያችሁ ጋይስ፣ ኬ ኮንሰፕት እዚህ ጋር አለ። ለምሳሌ አንድ ኬ ኮንሰፕት for detecting the presence of a charge on the body you use the collapsing or diverging of the leaves of the electroscope ይላል። የሆነ አስጠጋነው ኦብጀክት ቻርጅድ ነው አይደለም የሚለውን ነገር ለመለየት የጎልድ ሊፉ ኮላፕስ ማድረጉና ዳይቨርጅ ማድረጉን በማየት ማወቅ ይቻላል። ስናስጠጋው ዳይቨርጅ ያደርጋል፣ ስናርቀው ኮላፕስ ያደርጋል። አስጠግተነው ኮላፕስ እንዳደረገ ከቀረ ግን ቻርጅ የለውም የሚል መሆኑን ለመንገር ነው እዚህ ጋር ያለችው ከይ ኮንሰፕት። እዚህ ጋርም ሌላ ከይ ኮንሰፕት ይኖረናል ከስር አሁን ስለምንማረው ስለ ኤሌክትሪካል ዲስቻርጅ ማለት ነው። alright so far you have learned about the technique of charging material። እንግዲህ ማቴሪያሎችን ቻርጅ የምናደርግባቸው ሶስት አይነት መንገዶች እንዳሉ አይተናል። አንደኛው ራቢንግ ማለት ፍሪክሽን ማለት ነው፣ በመፈተግ ምናምን ከአንደኛው ምን እንዲሆን ቻርጅ እንዲሆን ያደረግንበት ወይ ነበረ። ለምሳሌ ፀጉራችንን በማበጠሪያ በምናበጠርበት ጊዜ ከፀጉራችን ላይ ወደ ማበጠሪያው ቻርጅ ይተላለፋል ብለናል። ራቢንግ በመፈተግ የሆነን ሮድ በሆነ ጨርቅ ነገር ስንፈትገው ቻርጅ ይደረጋል ማለት ነው። ኦኬ እንደውም ብዙ ጊዜ ሜቢ ይሄን የሚለዩት ግቢ ተማሪዎች ዩኒቨርሲቲ ተማሪዎች ናቸው። ወይም ደግሞ የሆነ ወቅት አለ በር ስንይዝ የሚይዘን ጊዜ ነበረ። አንዳንድ ወቅት አለ ልክ የበሩን እጀታ ስንይዘው ኤሌክትሪክ ስፓርክ የሚያደርግበት ሁኔታ፣ እሷን ቻርጅ ስለሚደረግ ነው እጃችን። ገባችሁ? ስለዚህ ቻርጅ የሚደረግባቸው ወይ አንደኛ ራቢንግ ወይም በፍሪክሽን በመፈተግ የሚፈጠር፣ ሁለተኛ ኮንዳክሽን በማነካካት ያ ማለት አንደኛው ቻርጅድ ይሆናል፣ አንደኛው ቻርጅድ አይሆንም። ሁለተኛው ደግሞ ኢንዳክሽን ደግሞ ያለ መነካካት ንክኪ ሳይኖር ማለት ነው። በዛው እንዴት ቻርጅ እንደሚደረግ አይተናል። there is also a technique for removing the excess electric charges from the charged object። አሁን እንዴት ቻርጅ እንደሚደረግ አየን። ከዛ በኋላ ደግሞ እንዴት ሪሙቭ እንደሚደረግ ኤክሰስ የሆነ ቻርጅ የሆነ ኦብጀክት ላይ ካለ እንዴት አድርገን ያን ኤክሰስ የሆነ ኤሌክትሪክ ቻርጅ ሪሙቭ ማድረግ ይቻላል። እዚህ ጋር ኤሌክትሪካል ዲስቻርጅ ማለት ቻርጅ የተደረገን ኦብጀክት ኤክሰሲቭሊ ቻርጅ ከተደረገ መቀነስ ማለት ነው። This process of removing electric charge from a charged body is called discharging ብለን እንጠራዋለን። ኤክሰሲቭሊ ቻርጅ የተደረገን body ወይም ኦብጀክት ቻርጆቹን ማስወገድ ወይም ሪሙቭ የማድረግ ፕሮሰስ discharging። A charged body can be made to lose its charge by touching it with a conductor. Charged body can be made to lose its charge by touching it with a conductor። በሆነ ኮንዳክተር አሁን ቻርጅድ የሆነ ኦብጀክት አለ። ወደዛ ቻርጅድ የሆነ ኦብጀክት ኮንዳክተር በማስጠጋት ወይም ታች በማድረግ ቻርጁን እንዲያጣ ማድረግና መቀነስ ይቻላል ነው ባጭሩ። When a body is discharged, it becomes neutral። discharged ማለት ቻርጆቹን ሪሙቭ ሲያደርግ ኒውትራል ይሆናል ማለት ነው። ላይክ እሱን ለምሳሌ ዲስቻርጂንግ ማለት ላይክ ወደ መሬት የሆነ ኤሌክትሪክ ሲቀበር አይታችሁ ከሆነ ኤሌክትሪክ ሽቦ ወደ መሬት ላይ ሲቀበር አይታችሁ ከሆነ ወይም ትራንስፈርመር ላይ ተጠልፎ ወደ መሬት የተቀበረ ገመድ አይታችሁ ከሆነ ኤሌክትሪክ ገመድ እሱ ዲስቻርጅ ነው የሚባል። ኤክሰስ የሆነ ቻርጅ ሲመጣ ለማስወገድ ማለት ነው። most of the time የኤሌክትሪክ ከረንት ላይ የሚበዛባቸው ማለት ነው። ቤት ላይም የተለያዩ እቃዎች እንዳይቃጠሉ ምናምን ከእቃዎቹ ላይ ወይም ከማሽኖች ላይ ይጠለፍና የሆነ ኤሌክትሪክ ገመድ ወደ መሬት ይቀበራል። ያ ማለት ከፍተኛ የሆነ ቻርጅ ሲኖር ማሽኑ እንዳይበላሽ ነው ባጭሩ። ኦኬ ላይትኒንግ ምንድን ነው? ላይትኒንግ ማለት ይሄ ኖርማሊ መብረቅ የምንለው ማለት ነው። መብረቅ ላይትኒንግ is a very large electrical discharge caused by induction። አያችሁ በጣም ትልቅ የሚባል ነው እንግዲህ very large electrical discharge ነው ላይትኒንግ የምንለው። በምን? በኢንዳክሽን። ኢንዳክሽን ምንድን ነው ብለናል? ዊዛውት ኮንታክት አይደል ያል? ዊዛውት ኮንታክት ከአንድ ኦብጀክት ወደ ሌላ
ኦብጀክት ቻርጅ ፍሎ የሚያደርግበት ነው ብለናል። ስለዚህ የሆነ ኦብጀክት ቻርጅድ ሆኗል። ቻርጅድ ወዳልሆነ ኦብጀክት ስናስጠጋ ወይም ብራውዝ ስናደርግ ምን ይሆናል? ቻርጅ ወደዛኛው ይፈሳል ማለት ነው። ስለዚህ አንደኛው ዲስቻርጅ እየሆነ ነው፣ ሌላኛው ደግሞ ቻርጅድ እየሆነ ነው ማለት ነው። ኦኬ። ወይም አንዴ ወደ ኢንዳክሽን ሜቶድ ኦፍ ቻርጂንግ ልመልሳችሁ በባለፈው ክላሳችን ላይ ማለት ነው። አሁን ይህንን ይዩት፣ ቻርጂንግ ባይ ኢንዳክሽን። ይሄ ለምሳሌ ምንድን ነበረ? ኢቦኔቱ ኔጌቲቭሊ ቻርጅድ ነበረ። ከዛ ሜታል ስፌሩ ደግሞ ኒውትራል ነበረ አይደል? እኩል ነምበር ኦፍ ፖዚቲቭ እና ኔጌቲቭ ከያዘ ኒውትራል። ከዛ በምናስጠጋበት ጊዜ ኔጌቲቭ ወዴት ወረደ? ወደ ምድር ወረደ ማለት ነው። ከዛስ ከዛ ይሄ ፖዚቲቭሊ ቻርጅድ ሆነ አልን አይደለ? ይሄ ኢንዳክሽን ብለን ነው የምንጠራው። አሁን በምናየው በላይተኒንግ ጊዜ ግን እዚህ ጋር ለምሳሌ ኔጌቲቭ ቻርጅ ነበር አይደል? ይህን ኔጋቲቭ ቻርጁን ወዴት ማፍሰስ? ወደዚህ ወደ ስፌሩ ማፍሰስ። በምናፈስበት ጊዜ ስፌሩ ኔጌቲቭሊ ቻርጅድ፣ ይሄ ደግሞ ያለውን ኔጌቲቭ እንዲያጣ ወይም ትንሽ መጠን እንዲኖረው ማድረግ ነው ዲስቻርጂንግ የምንለው። እዚህ ጋር ቻርጂንግ ነው የሚለው። ከዛኛው ጋር እንዳይምታታ ስለፈለኩ ነው የተመለስኩ። ሶ in a thunderstorm a charged area usually negatively builds up at the base of the cloud. thunderstorm የነጎድጓድ ወይም መብረቅ የምንለው ማለት ነው። በዛ ጊዜ እንግዲህ ቻርጅድ ኤሪያ ይፈጠራል። ብዙ ጊዜ ኔጌቲቭ ቻርጅ ነው። ኦኬ። የት ላይ ነው የሚፈጠረው? builds up at the base of the cloud፣ ደመናው ላይ። the negative charge at the base of the cloud creates a temporary positively charged area on the ground through induction process። ፖዚቲቭሊ ቻርጅ ደግሞ የት ይፈጠራል? መሬቱ ጋር። ግን ምን አይነት ነው? ቴምፖራሪ የሆነ ፖዚቲቭሊ ቻርጅድ። በምን ሂደት? በኢንዳክሽን ፕሮሰስ። when enough charge has built up a path of charged particles formed, then the cloud is then discharge its excess electron along the temporary path to the ground, creating a huge spark። አያችሁ በስዕል እንየው 4.5 ላይ አሁን ይዩት። እዚህ ጋር መጀመሪያ ላይ ይህን ስዕል ይዩት። ኦኬ፣ ይህን ስዕል ይዩት። ላይትኒንግ አን አትሞስፌሪክ ኤሌክትሪክ ዲስቻርጅ ይላል። ይህ ክላውድ ነው። ከክላውዱ በላይ በኩል ምኖች አሉ? ፖዚቲቭሊ ቻርጆች፣ ከስር ደግሞ ኔጌቲቭ አለ። ከዛ እዚህ ክላውድ ላይ እንግዲህ at the base of the cloud large amounts of ኔጌቲቭ ቻርጆች አሉ። ኔጌቲቭ ቻርጆች አሁን ፖዚቲቭ ከላይ ኔጌቲቭ ከታች። ቢካውዝ እዚህ ግራውንዱ ላይ ምን አለ? ቴምፖራሪ የተፈጠረ ፖዚቲቭሊ ቻርጅ ስላለ ነው። ስለዚህ የፖዚቲቭ እና እዚህ ጋር ያለው ኔጌቲቭ ምን ይሆናል? አትራክት ይደራረጋል። አት ዘ ፈርስት ታይም እዚህ መጀመሪያው ስዕል ላይ እዚህ አንድ ቁጥር ላይ ኒውትራል ነው ማለት እንችላለን። መሬቱ ጋርም በኩል መጠን ፖዚቲቭ ኔጌቲቭ አለ። ዛፉ ጋርም እንደምታዩት ፖዚቲቭ ኔጌቲቭ፣ እዚህ ጋርም ቢሆን ክላውዱ ላይም ፖዚቲቭ ኔጌቲቭ አለ። ሁለተኛው ስዕል ላይ ስታዩ ግን ነምበር ኦፍ ኔጌቲቭ ቻርጁ ክላውዱ ላይ ያለው ማለት ነው ሃይ አማውንት ነው። ኦኬ። መሬቱ ጋር ያለው ደግሞ በተለይ ዛፉ ላይ ያለው ደግሞ ፖዚቲቭ የሆነ ቻርጅ ያለ ማለት ነው። ስለዚህ እዚህ ጋር ኔጌቲቭ እዚህ ፖዚቲቭ ሰው አትራክት ይደራረጋሉ። ስለዚህ ይሁት የኔጌቲቭ ቻርጅ ወዴት ዲስቻርጅ ይሆናል? ወደ ዛፉ። ዛፉ ላይ ምን ስላለ? ፖዚቲቭ ቻርጅ ስላለ። ስለዚህ ኤሌክትሮኖች ከክላውዱ ወዴት ይፈሳል? ወደ ዛፉ። በዚህ ጊዜ ሃይ ስፓርክ ይፈጠራል። ሃይ ስፓርክ ማለት ከፍተኛ የሚባል ፍልቅታ ወይም ደግሞ ላይት ማለት ነው። ከዛ በዚህ ቴምፖራሪ ወይ ያ ማለት እንግዲህ በዝናብ ወይም በውሃው አማካኝነት ነው የሚወርደው። ልክ እንደዚህ ቀጥታ እነዚህ ኤሌክትሮኖች ወደ ፖዚቲቭ ሲወርዱ ይህን የምታዩት ነጎድጓድ ይፈጥራሉ ማለት ነው። ይህ እንግዲህ እስከ 10,000 ቮልት ድረስ ይለካል ነው የሚባለው። እዚህ ጋር የሚፈጠረው ኤሌክትሪክ ከረንት ላይ ያለው ፖቴንሻሉን ስናየው ማለት ነው። እንመለስ። The cloud then discharge its excess electron along the temporary path of the ground, creating a huge spark ብለናል። This discharge also causes a rapid expansion of the air around it, causing thunder
አያችሁ this discharge also causes a rapid expansion of air around it and cause ቴንደር ማለት ይሄ መብረቅ ማለት ነው ባጭ ስፓርክ ምንለው ላይቱ ምናምን ነው አይደለ ቴንደር ድምፁ ሁሉ ሳይቀር ማለት ነው አሁን ላይትኒንግ ስንል ምን አለው ድምጽም አለው ብርሃንም አለው ሁለቱም ነው አሁን ሁለቱ በሚጋጭበት ጊዜ ላይክ ለምሳሌ እንዲህ ልበላችሁ ኤሌክትሪክ ሁለት ገመዶችን ስታነካኩ የኤሌክትሪክ ሁለት ገመዶችን ስታነካኩ ሁለት ነገር ነው የሚፈጠረው አንደኛ ድምጽ ይፈጠራል የኤሌክትሪክ ስፓርክ ድምጽ ሁለተኛ ላይት ይፈጠራል ስለዚህ በዚህም ጊዜ ዲስቻርጅ በሚሆንበት ጊዜ ላይትም አለ ድምጹም አለ ማለት ነው ኦኬ air is normally an insulator if it were not lightning would occur every time that clouds formed እዚህ ጋር ተመልከቱ አየር ኢንሱሌተር ስለሆነ ነው እንጂ ኢንሱሌተር ባይሆን ኖሮ ኮንዳክተር ቢሆን ኖሮ ዝናብ በዘነበ ቁጥር ኦልዌይስ ወይም ዳመና ባለ ቁጥር ቴንደር ይፈጠር ነበር ኦኬ ስለዚህ ክላውድ በተፈጠረ ቁጥር ላይትኒንግም ግዴታ ነበር አየርም ቢሆን ኖሮ ኮንዳክተር ቢሆን ኖሮ for lightning to happen charges in the cloud must build up to the point where the air cannot keep them separated from the ground አሁን ተመልከቱ ላይትኒንግ እንዴት እንደሚፈጠረው ከክላውዱ ወደ ግራውንዱ የሚፈሰው ቴምፖራሪ የሆነ ምንን በመጠቀም ነው ቴምፖራሪ የሆነ ፓዝ እዩት excess electrons along the temporary passes to the ground ቴምፖራሪ ማለት ጊዜ የሆነ ፓዝ ነው ቋሚ አይደለም ይሄ ፓዝ ቋሚ ቢሆን ኑሮ በየጊዜ ይፈጠር ነበር ማለት ነው so creating a huge spark በዛች ስፓርክ አማካኝነት ልክ እንደች የሆነች እንደዚህ ዝግዛግ የመሰለ ነገር ነው በዚህ ነው ቀጥታ የሚፈሰው For lightning to happen, a charge in the cloud must build up the point where the air cannot keep them separated from the ground. ኤሩ ከግራውንዱ ሰፓሬት በማይሆንበት ጊዜ ላይ ነው ይሄ ነገር የሚፈጠረው then the air stops being an insulator and become a fair conductor resulting in a lightning strike ስለዚህ አየሩ በዚህ ሰዓት እንደምን ሆኖ ያገለግላል እንደ ኮንዳክተር ሆኖ ያገለግላል ማለት ነው so ኢንሱሌተር መሆኑን ያቆማል ማለት ነው በዚህ ታይም then the air stops being an insulator and become a fair conductor resulting in lightning strike ስለዚህ በዚህ ጊዜ ምን ማለት ነው እንግዲህ አየር ራሱን ሰፓሬት ማድረግ በማይችልበት ሁኔታ ላይ ሲሆን ወይም ምን ይላል the point where the air cannot keep them separated from the ground ወይም አየሩ ከግራውንዱ ራሱን መነጠል የማይችልበት ደረጃ ላይ ሲደርስ በዛ ጊዜ እንደ ቴምፖራሪ ፓዝ ይጠቀመውና ከክላውዱ ላይ ያሉ ኤሌክትሮኖች መሬት ላይ ወዳሉ ፕሮቶኖች መተው ኮንታክት ያደርጋሉ የሚሳባሉ በዛ ጊዜ ምን ይፈጠራል ስፓርክ ይፈጠራል ማለት ነው ወይም ላይትኒንግ ስትራይክ ይፈጠራል ማለት ነው ይሄ ነው እንግዲህ የመብረቅ አፈጣጠሩ one way to avoid the damage caused by the electric discharge is to make the excess charges flow harmlessly into the ground surface ወይም the earth surface እዚህ ጋር እንግዲህ የሆነ ኦብጀክት ላይ የስፓርክ ሊያርፍ ይችላል ሰው ላይ ሊሆን ይችላል ለምሳሌ የሆነ ሰው ያ መብረቅ ይምታው መብረቅ መታው ማለት ኤክሰስ የሆነ ቻርጅ ወደ ሰውነቱ ፈሰሰ ማለት ነው በዚህ ጊዜ ያ ሰው ሊሞት ይችላል ሰው ከመሞቱ በፊት ለማዳን ምንድነው የሚደረገው መሬት ይቆፈርና ሰውዬ ይቀበራል ሜቢ የማታውቁ ከሆነ ማለት ነው የሆነ ሰው መብረቅ ሲመታው መሬት ይቆፈርና ይቀበራል ማለት ካንገቱ በታች ማለት ነው የሚሆነው ለምንድነው ኤክሰስ የሆነ ቻርጅ ወደ መሬት ፍሎ እንዲያደርግ ነው ይሄ ምን ይባላል ዲስቻርጂንግ ይባላል because ሰውየው ኦሬዲ ቻርጅ ተደርጓል ሙሉ በሙሉ ሃይ አማውንት ኦፍ ቻርጅ አለ በሰውነቱ ሶ እሱን ቻርጅ ለማስወገድ ያለው አማራጭ ወደ መሬት መቅበርና ወደ መሬት ፍሎ እንዲሆን ማድረግ ነው ኦኬ ብዙ ጊዜ ደግሞ አይታችሁት ሆነ መብረቅ የሚፈጠረው ወይም ላይትኒንግ የሚፈጠረው ከፍ ያለ ቦታ ላይ ወይ ቢልዲንግ ላይ ወይም ደግሞ ዛፍ ላይ ነው የሚፈጠረው because ዛፉ ላይ ያሉ ፕሮቶኖች ወይም ፖዚቲቭ ቻርጆች ለዳመናው ቅርብ ስለሆኑ ማለት ነው ወይም ቀድሞ መጥቶ የሚያገኘው እሱን ስለሆነ ማለት ነው መሬቱን ከሚያገኝ ይልቅ ዛፉን ሞር ቅርቡ ስለሆነ there is
donator or receivers of charge and is not large that overall it's not affected by the electron transfers of a huge lightning strike, so it can absorb an enormous quantity of excess charge. As a result, the ground is always considered as neutral. እንግዲህ መሬት እንደ ኒውትራል ተደርጎ ይቆጠራል፣ ግን ብዙ አማውንት ኦፍ ኤክሰስ የሆኑ ቻርጆችን አክሴፕት ማድረግ ወይም መቀበል ይችላል ወይም አብዞርብ ማድረግ ይችላል ማለት ነው። ሶ ቅድም በነገርኳችሁ መሰረት የሆነ አካል በመብረቅ ቻርጅ ሲደረግ ወይም ደግሞ መብረቅ ሲመታው ከመሞቱ በፊት ወዲያውኑ ወደ መሬት ፍሎ እንዲደረግ መሬት ላይ ተቆፍሮ ይቀበራል ምናምን ነገር ሲሆናል ማለት ነው። ኦኬ the process of providing pathway to drain excess charge into the earth is called grounding። አያችሁ ቀደም ላይ አሁን ዲስቻርጅ ያልነው እንዳጠቃላይ ዲስቻርጅ ማለት ከሆነ ቻርጅ ከሆነ ኦብጀክት ወደ ሌላ ኦብጀክት ቻርጅን ማስወገድ ሪሙቭ ማድረግ ፕሮሰሱ ነው። እዚህ ጋር ደግሞ የሆነን ቻርጅ ወደ መሬት እንዲፈስ ማድረግ ወይም ኢንቱ ዘ አርዝ ካል ግራውንዲንግ እንለዋለን። ግራውንዲንግ the pathway is usually a conductor such as a wire or pipe ሊሆን ይችላል። ህንፃዎች ላይ ታችሁ ከሆነ ከህንፃዎች ጫፍ ላይ የሆነ እንደ አንቴና ነገር ይደረግና እንደ አንቴና ነገር ልክ የቴሌቪዥን አንቴና መሰል ነገር ይደረግና በገመድ በኤሌክትሪክ ገመድ ታስቦ መሬት ላይ ይቀበላል። ህንፃዎች ላይ ምናምን አይታችሁ ትሆናል። ለሁሌ ህንፃዎች ሲገነቡ እሱ ነገር ያስፈልጋል። ቢኮዝ ከመሬት ከፍ ያሉ ስለሆነ ለመብረቅ ተጋላጭ ናቸው። ሶ ምንድነው የሚደረገው? እዛ ዋየር ላይ ቀጥታ መብረቅ መጥቶ ያችን ዋየር ያገኛትና ህንፃውን ሳያጠቀው ወይም ህንፃውን ሳይጎዳው ቀጥታ ምን ይሆናል? ወደ መሬት ፍሎ ያደርጋል፣ ጉዳት ሳያደርስ ማለት ነው። እሱ ግራውንዲንግ እንለዋለን። you might have noticed lightning rods at the tops of the building and tower እንደነገርኳችሁ ነው። ቢልዲንጎች እና ታወሮች ላይ እንደዛ ነገር አለ። ከዛ በተጨማሪ a lightning conductor is often fitted to the tops of the building to help discharge the cloud safely ይላል። እንደነገርኳችሁ ነው። እንግዲህ አሁን ለምሳሌ የዛፍ ነው አይደለ? እዚህ ዛፍ ላይ አሁን የነገርኳችሁን ገመድ ነገር ወጥረን ልክ እንደ ቻይና ነገር እዚህ ጋር የኤሌክትሪክ ገመድ እንደዚህ አድርገን ወደ መሬት ብንቀብር ዛፉን ሳይመታው ቀጥታ ወደ መሬት ፍሎ ያደርግ ነበረ ወይም ግራውንድ ያደርግ ነበረ። ነገር ግን ይህን ዛፍ ከመታው በኋላ ዛፉ ይደርቃል ማለት ነው። ኦኬ። ስለዚህ እዚህ ጋር ቅድም እንደነገርኳችሁ እቺ ማለት ቴምፖራሪ የሆነች ፓዝ ነች። ኤሩ ሰፓሬት በማይሆንበት ጊዜ ከመሬቱና ከግራውንዱ ጋር በተያያዘበት ታይም ነው ይቺ የምትፈጠረው። ይቺ ከተፈጠረች በኋላ ይቺን ቴምፖራሪ ፓዝ ይዞ ሙሉ ኤሌክትሮኖች ወደ ታች ፍሎ ያደርጉና ልክ እንደዚህ አይነት ስፓርክ ይፈጥራሉ። ኦኬ። የላይትኒንግ አፈጣጠሩ ነው ማለት ነው። thus rods are made of metal and are connected to the metal cables that conduct electric charges into the ground if the rod is struck by lightning. The idea is that it should get struck before the building and conduct the surges of the charge harmlessly into the ground surface. ይህ ሀሳብ ምንድነው? እንደነገርኳችሁ ህንፃዎች ላይ የሚደረጉ ዲስቻርጅ ማድረጊያ ሽቦዎች ከህንፃው ትንሽ ከፍ ብለው እንዲቆሙ ይደረጋሉ እንደ አንቴና። ከዛ ጉዳት ሳያደርስ ቀጥታ በዛች አንቴና ላይ ቻርጆቹ ወደ መሬት ፍሎ እንዲሆኑ ይደረግና ህንፃው ከመጎዳት እዛ አካባቢ ያለ ሰውም ካለ ከመጎዳት ይድናል ማለት ነው። Most lightning deaths and injuries occur outdoor. If you are outside and can see lightning or hear a thunder, take a shelter indoor immediately. If you cannot go indoor, you should take this precaution. እዚህ ጋር እንግዲህ ብዙ ጊዜ በላይትኒንግ ወይም በመብረቅ የሚፈጠሩ አደጋዎች፣ ሞቶች ከቤት ውጭ ስንሆን የሚፈጠሩ ናቸው። ከቤት ውጭ ማለት ነው። አውትሳይድ ላይ ከሆናችሁ ቴንደሩን ልታዩት ወይም ላይትኒንጉን ልታዩት ልታዩት ትችላላችሁ። ይሄ ቴንደር ማለት ቴንደር እንግዲህ ነጎድጓዱ ድምፁ ነው። ላይትኒንግ ደግሞ የምታዩት ብርሃኑ ነው። ሁለቱ በአንድ ላይ ነው የሚመጣው። የተያያዘ ነው። ብርሃኑ ድምፁም አንድ ላይ ነው። ግን ብዙ ጊዜ አይታችሁ ከሆነ ብርሃኑን ካያችሁት በኋላ ነው ቆይቶ ድምፁ የሚመጣው አይደለ? ያ ማለት እንግዲህ የብርሃን ፍጥነት ከድምፅ ፍጥነት ስለሚበልጥ ነው። ኦኬ። ስለዚህ
ቴንደር ካያችሁ ወይም ደግሞ ላይትኒንግ ካያችሁ ቶሎ ብላችሁ ወደ ሸልተራችሁ ግቡ፣ ወደ ቤት ግቡ ነው። ኢንዶር ውስጥ ካልሆናችሁ ወይም ደግሞ ቤት ውስጥ ካልሆናችሁ መውሰድ ያለባችሁ ጥንቃቄዎች አሉ። አንደኛ አቮይድ ሃይ ፕሌስስ ኤንድ ኦፕን ፊልድስ። ሃይ ፕሌስ ወይም ከፍተኛ ቦታ ላይክ እንደ ተራራ ምናምን እዛ አካባቢ ላይ ከመሆን መቆጠብ። ቢኮዝ ተራራው ለምን ስለሚቀርብ? ለዳመናው ስለሚቀርብ። ወይም ህንፃ ላይ ከሆናችሁ ህንፃው ጫፍ ላይ ብትወጡ ለምሳሌ የህንፃው ጫፍ ወይም የቢልዲንግ ቶፕ ፓርት ለዳመናው ቅርብ ነው፣ ለላይትኒንግ የተጋለጠ ነው ማለት ነው። ስለዚህ ከዛ መራቅ አለባችሁ። ስቴይ አዌይ ፍሮም ቶል ኦብጀክትስ ሰች አስ ትሪ፣ ፍላግ ፖል ኤንድ ላይት ታወር። ሌላው ደግሞ ረጃጅም ከሆኑ ኦብጀክቶች መራቅ። ዝናብ መታን ብላችሁ ከዝናብ ለመጠለል ዛፍ ስር የምትጠጉ ከሆነ ሊያልቅላችሁ ይችላል። ቢኮዝ ዛፉ መብረቅ ይመታውና ቀጥታ ከዛፉ ላይ ወርዶ ወደ መሬት ነው የሚገባው። እናንተንም በዛ ያገኛችኋልና ኢንጁሪም ሞትም ይገጥማችኋል። ስለዚህ ዛፎች፣ የፍላግ ፖሎች፣ ላይት ታወሮች፣ ታወር ስንል ለምሳሌ የኤሌክትሪክ ምሰሶዎች ሊሆኑ ይችላሉ፣ የቴሌኮም ታወሮች ሊሆኑ ይችላሉ። ከዛ መራቅ መቻል አለባችሁ ማለት ነው። ወይም ለዳመና ቅርብ ከሆነ አካል መራቅ። and avoid objects that conduct current such as bodies of water, metal fence, picnic shelter and metal bleacher። እንደዚህ ኤሌክትሪክ ኮንዳክት ከሚያደርጉ ወይም ከረንትም ኮንዳክት የሚያደርጉ ኦብጀክቶች መራቅ አለባችሁ። ለምሳሌ ውሃማ ቦታ፣ ከውሃማ ቦታ መራቅ፣ ከሽቦ አጥር ምናምን መሰል ነገሮች መራቅ አስፈላጊ ነው። ስለዚህ እነዚህ ቅድመ ጥንቃቄዎችን በመውሰድ ራሳችሁን ከላይትኒንግ ወይም ከቴንደር አደጋና ጉዳት መከላከል ትችላላችሁ ማለት ነው። ኦራይት ሶ ቢቻል እቤት ውስጥ ሁኑ። ከቤት ውጭ ከሆናችሁ ግን ዛፍ ጋር መጠጋት፣ ፖሎች ላይ መጠጋት ወይም ከፍ ያሉ ቦታዎች ላይ መጠጋት ወይም ደግሞ ኤሌክትሪክ ከረንት ማስተላለፍ ከሚችሉ ነገሮች ጋር መጠጋት አደጋው የከፋ ይሆናል ይለናል። It's very rare that people are struck by lightning, and certainly you will not be struck while you are inside a car or in an aeroplane. The metal shell around you would divert charges away. እንግዲህ ብዙ ጊዜ መኪና ውስጥ ስትሆኑ ወይም ደግሞ ኤሮፕሌን ውስጥ ስትሆኑ በላይትኒንግ የመጠቃት እድላችሁ ሬር ነው ወይም ዝቅተኛ ነው። የሚሆነበት ምክንያት ምንድነው ካል the metal shells around you should divert the charges away። አሁን ሜታሉ አለ፣ መኪና የተሰራ ለምሳሌ ከሜታል ነው አይደለ? ከቨሩ ሜታል ነው። አውሮፕላኑ ልክ እንደዛው። ስለዚህ አውሮፕላኑ ላይ ቢያርፍ ያመብረቅ ወይም ደግሞ መኪና ላይ ቢያርፍ ቀጥታ ዳይቨርቱ ነው ወይም አቅጣጫውን ቀይሮ እንዲፈስ ወይም ወደ ሌላ እንዲሄድ ይደረጋል፣ እኛ ጋር ከመምጣቱ በፊት ማለት ነው። ኦኬ ዛት ኢዝ ዋይ። ስለዚህ በዛው አንደርስታንድ ማድረግ ይቻላል። ሶ lightning is a gigantic or a very large discharge between clouds and earth or between the charges in the atmosphere and the earth። ስለዚህ ላይትኒንግ ወይም መብረቅ የምንለው በጣም ትልቅ የሚባል የኤሌክትሪክ ዲስቻርጅ ነው። ከምኑ? ከክላውዱ ወይም ከዳመናው ወደ መሬቱ ወይም በመሬትና በክላውድ መካከል የሚደረግ የቻርጅ ልውውጥ ነው። ወይም ከአንደኛው ወደ አንደኛው ቻርጅ መፍሰስ ነው። ከዳመናው ወደ መሬት ቻርጅ ሲፈስ የሚፈጠር ሂደት ነው። ኦኬ ወይም ደግሞ ከአትሞስፌር ወደ እርዝ የሚደረግ የቻርጅ መፍሰስ which is lightning ብለን እንጠራዋለን ይላል ማለት ነው። ሶ ጋይስ የዛሬው ክላስ ይሄን ይመስል ነበረ። በሚቀጥለው ኮለምብስ ሎስ ኦፍ ኤሌክትሮስታቲክስ በሚል እንገናኛለን ማለት ነው። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ